ለዛ ነው መሞቷ ምንም ሳይመስልሽ ከጸደጋ ስላለብሽ ተንኮል የተጨነቅሽው። ቆይ ለትንሽ ጊዜም ቢሆን እኮ እንደ ሰራተኛ አገልግላሻለች። ከእጇ በልተሻል። አጸደ መነንና ሀብልን በቁጥጥር ስር አዋለቻቸው። ሀብል የመነን ልጅ እንደሆነች እውነቱን አወቁ። ሀብልም እውነቱን ለእዝራ ነገረችው። እዝራም በጣም አዘነ። ሀብልም እውነቱን ለመናገር ወስና እዝራም በጣም ደነገጠ። ቆይ ግን ምንድነው? እውነቱን ንገርኝ፣ ምንድነው የተፈጠረ ነገር አለ ወይ? እኔ እኮ ገና ከቢሮው መምጣቴ ነው ብሎም ይላታል። ግን ደግሞ ሀብል ደግሞ መናገር በጣም ከብዷታል። ሀብልም ይልህ እኔ ከሰማሁትና እንዲሁም ደግሞ የሰማሁት ነገር እርግጠኛ ትክክል ከሆነ ለአንተ በጣም የሚያሳዝን ዜና አለኝ ብላ ለእዝራ ትነግረዋለች። እዝራም በጣም ይደነግጥና ቆይ ምንድነው ደግሞ ምንድነው የሚያሳዝነው ነገር ንገረኝ ብሎ ይላታል። በጣም አዝናለሁ እዝራ፣ ማህደር የሚሰራበት ቤት ውስጥ መኝታ ቤት ተገላ ተገኘች ብሎ ይላታል። እናም በጣም ይደነግጣል። በጣም ደንግጦ ግን ይሄን ነገር በፍጹም አላምንም፣ ይልሽ የማዕድ ሐዘን ይታረጅ ይመስለኛል ወደ ስም ታቆበኩኝ ብላም ትላታለች። መነንን በጣም የማዝነው ይኸው እቅድሽ መሀል አልቦ መቅረቱ በጣም ያሳዝናል ብላ መነንን ትመልስልሃለች። እቅድሽ ብዙም ደስ ያደግሽ ደግሞ እቺ አዲሷ ሙሽራነች እሳይዳም እየገደለቻት ይኸው እዚህ ቤት የማትወጣ ከሆነ ለብዙ ጊዜ እንደምትገላትን ስታስፈራራትን ነበር። ስለዚህ ይህ ደግሞ ከሷ ምንም ነገር እንደማያዝ ይኸው በተደጋጋሚ ደግሞ እየሄደች ከምትሰራበት ቦታ እንደምታስፈራራትን መረጃ ይደርሱናል። ስለዚህ ብዙ አትደሰች ታልፋታለች። ምንም ይልሻውን ደግሞ ኢስትራማሽን አላለቀብሽም ማለት ነው ብላም ልሽ መቼም አሁን እየተናገርሽ ያለሽው ወይም እያወራሽ ያለሽው ስለ አብል አይደለም አይደል ብላም ስትላት፣ አዎ ለጊዜው ግን ደግሞ ስለ እሷ ነው የነገረችኝ። ሌላው ደግሞ እየቆየ እንደርስበታለን። ነገር ግን አሁን ግን ስለ አብል እውነቱን ነግራኛለች። ስለዚህ ይህ ደግሞ ማደርን የገደለቻትን ሀብል እንደሆነችን እርግጠኛ ሆነናል ብለሚለው ይህን ስትላት መነን በጣም ደነገጠች። ይህ ደግሞ ማደር ማን እንደገደላት እንኳን በፍጹም አልታወቀም። መነንን በጣም ተናዳ ይኸውልሽ አሁንስ በጣም አበዛሽው፣ አንቄ ነው የምደፋሽ ብላም ትላታለች። እና ታዲያ ምነው ገዳዋ ሰሞኗን ስላወቅሽ ነው እንዴ እንደዚህ የደነገጥሽው? ምን አስደነገጥሽ ታዲያ ብላም ትላታለች። ለማንኛውም በጣም ይቅርታ፣ እኔ ታማሚ ወንድሜ እዚህ ቦታ ላይ ብዬ ከዚህ ከማንም ልቅምቅም ጋር ማውራት አልፈልግም። ደግሞም ታውቂያለሽ ይልሽሽ በቅርቡ ፖሊሶች መጥተው ለቃቅመው ከዚህ ቤት እንደሚያወጧቸው ስለማቅ ስለዚህ ለአንቺ ምንም አይነት መልስ የለኝም የራስሽ ጉዳይ። ነገር ግን ደግሞ አሁን በቅርቡ ለቃቅሞ ፖሊሱ ያወጣቸዋል። ስለዚህ ልክ ልክሽን ታገኛለሽ ወይም ደግሞ የእጃችሁን ታገኛላችሁ ብላም ትላታለች። እንዲሁም መነን ግንች ግን ለምንድን ነው የማትተወው? ምን ባደርጋት ነው የሚሻለኝ በማለት በጣም ትናደድባታለች። መነን አሁን ላይ በተለይ ደግሞ ሀብል የሷ ልጅ መሆኗን ካወቁ እሷም እዛ ቤት እንደምትወጣ እርግጠኛ ናቸው። ልሽ የፈለግሽው ነገር ምንም ስለማታመጪ የፈለግሽው መናገር ትችላለች። የራስሽ ጉዳይ፣ የፈለግሽውን ነገርም ማምጣት ትችላለች። እኔ መነን ምንም የምሰራ አይደለው፣ ምክንያቱም ደግሞ እኔ ምንም ነገር አላደረኩም ብላም ትላታለች። እንዲሁም እዚህ ጋር አሁን ላይ ሀብል በፍጹም ይህንን ድራማ መስራት አልፈልግም፣ እባክሽን ተይኝ እናቴ፣ በቃ ያቺ ደሳሳ ጎጆ ትሻለኛለች፣ ስለዚህ ምንም ነገር አልፈልግም ብላ ሀብል በዚህ ጉዳይ አልተስማማችም ነበር። እዝራን አግብቼ በፍጹም አልኖርም ብላችሁ ነበረ። ስትወጣላትኝ እውነት ወይኔ እጅግ ውስጥ ለኛ እንደማትተኛ አውቆ ነበረ የራሴን እያንቀላፈው እዚህ ቦታ ላይ እየደረስኩት ብላ በጣም ትናደድበታለች። እዝራም በጣም አለቀሰ። ራኤል መሞቷን ሲሰማ ቆይ እንዴት እንደዚህ ሊሆን ይችላል ብሎም ይላታል። እንዲሁም ሀብል ገብታ አይቶ በቃ እዝራ አክል ተረጋጋ፣ ወደ ራስ ተመለስ። እኔም ይህን ሲሰማ በጣም ነበር ያዘንኩት። በዚህ ግን አይዞ በቃ መጽናናት አለብን፣ እሷ እንደሆነ እንግዲህ አትመለስም ብላም ትላለች። ቆይ ግን እንዴት እንደዚህ ሊሆን ይችላል? ማነው ሊገላችሁ ይቻላል? ማነው ራኤል ሊገላችሁ የሚችለው? በማለት እዝራም ጥያቄ ይወበታል። ወለቱም ደግሞ ይህንን አሁን ላይ ካላገኘ ምክንያቱም ደግሞ አሁን ዳኛ እንዲሁም ደግሞ ፈጣር ነገር ነው የሰማው። ራኤል ትሞታለች፣ እንዲሁም ደግሞ ከምሰራበት ከደንታዊ ዳማ ከሌላም የተገኘች ናንሲ ሲላት ነበረ። ይህን ተከች ይኸውልሽ ሜርሲ፣ እኔ እልሽ እንደምናትኝ ነው ያሳደግኩሽ፣ ግን ደግሞ እኔ የምልሽን ነገር በፍጹም ማድረግ አለብሽ። ግን ምን እንደዚህ ምትኝ ብለን ትላለች።
እንግሊሽ ለምን ሆነ ወንድሜን ለመግባት ልጅ ያችን ሴተኛ ዳሪ ቤት ድረስ ነው ያመጣሻት ብላም ትላታለች። በቃ አንቺ ያልገባሽ ነገር አለ፣ እባክሽን ተረጋጊ። አሁን እኔ የምልሽን ሁሉንም ነገር ተቀበይ፣ ሁሉንም ነገር ስሚ። እኔ እንደናት ሁኚም ያሳደግ ስለዚህ እናት እና መስማት አለብሽ ብላም ትላታለች። በዚህ ጉዳይ እኮ ተነጋግረንበት ስንጨረስ ነው ግን እኮ ደግሞ ይኸውልሽ በዚህ ጉዳይ አላመንሽኝም ማለት ነው። በዚህ ጉዳይ እኮ አምነሻል እንዴ? ስለዚህ አላመንሽም ማለት ነው። ይኸውልሽ በዚህ ሰዓት ከአባቴ ውጭ ማንንም አላምንም። አንቺም እንደሆነ አላምንሽም። ምንም ነገር ልታደርጊም አሁን ላምንሽ አልችልም ብላ አጸደም ከባድ ውሳኔ ወሰነች። መነንና እንዲሁም ሀብልን በቁጥጥር ስር አዋለቻቸው። መነን አሁን ላይ በጣም ግራ ተጋብታለች። እንዲሁም ሀብል ይህ ነገር እኮ ይቅርብኝ ብዬሽ ነበረ ግን አንቺ ልትሰሚኝ አልቻልሽም በማለት ከመነን ከእናቷ ጋር ትጣላለች። መነንም እኔ የፈለኩት ነገር ሁሉም ነገር ይሆናል የልሽ ሁሉንም ነገር አሁን እኔው ራሴ አስተካክለዋለሁ፣ ቆይ ለማየት ያብቃሽ በማለት መነንም እውነቱን ትነግራታለች። እንዲሁም ሀብል በፍጹም ይህን ነገር እኔ አልስማማም በማለት ልክልሽ እንዲሁም አሁን እኔ እውነቱን ልንገርሽ አንቺ እህቴ ነሽ ግን ደግሞ እዛ ይዛ ቤት አላፊ ነሽ ብላም ትላታለች። እና ምን ማለት ፈልገሽ ነው? ይህ ከወንድሜ እኩል ነው ወይ የምትይ ብላም ስትላትኝ አዎ አንቺ ከወንድምሽ እኩል መሆን ትችላለሽ፣ እናም ደግሞ ከወንድምሽ እኩልም ሀብቱን መካፈል ትችላለች። ስለዚህ ሀብቱን ወይም ደግሞ ማስተረፍ ትችላለች በማለት መነንና እንደውም ሀብል ወደዚህ ቤት የመጡትን ሀብት ንብረታችን ሊዘርፍን ነው። ስለዚህ እኛ ማወቅ አለብን። እናም ግዴታ ደግሞ እኔ የምልሽን መስማት አለብኝ። ይህ ደግሞ እህትሽ ነው ብላ ምትላለች። አንቺ ግን ምን ሆነሽ ነው እነዛን ሰዎች ሰርተሻቸው እንዳይሆን ብላ ምትላታለች። ይኸውልሽ አንቺም ልትፈሪያቸው ይገባል። እናም ዛሬ አጸደን አስወገዱ፣ ደግሞ ነገ ደግሞ አባዬን እንደሚያስወግዱት በምን እርግጠኛ ነሽ? አባዬን ከገደሉትን ሀብት ንብረት ሙሉውን ለራሳቸው እንደሚያደርጉት ረሳሽ እንዴ? በግን ለምንድን ነው አንቺ የማታውቂው? ብላ ምትላታለች። በፍጹም ይህን ነገር ሊያደርጉት አይችሉም። ወይ ግን ምን እያልሽ ነው? ለምንድን ነው የምታስቡ? ብላ ትላታለች። አዎ እንግዲህ ግን ደግሞ ይህን ነገር እውነቱ እንድታውቂ የተሻለ ነው ብላ ትላታለች። በዚህ ምክንያት ደግሞ እሺ በቃ ችግር የለውም ግን ደግሞ በምን አይነት መልኩ ብላም ትጠይቃታለች። ኧረ በስመ አብ በይ ቆይ እንዴት ነው አባዬን ሊገሉት የሚችሉ ብላም ትላለች። እሱን እዛው ብላ ይሻለን። አዎ ምክንያቱም እነሱ ገንዘብ እንጂ የሰው ፍቅር የላቸውም። ስለዚህ አባሽን ከመግደል ወደ ኋላ አይሉም ብላም ትላታለች። ልሽ ሁለቱም ምክንያቱም ደግሞ የሰው ነፍስ የሚበሉ ሰይጣኖች ስለሆኑ ነው ይሄን ነግርሽ። ለምንድን ነው ማሰለኝ እንዴት ነው ግን አባዬን ሊገሉት የሚችሉ? በፍጹም ይህን ነገር መነንካን አታደርግም ብላም ትላታለች። እንዴት ግን አባዬን በዚህ ልክ ሊገሉት ይችላሉ? ብላም ስትላትኝ ቆይ ግን አባዬ የሚያክል ምን አድርጎ ነው? እና ታዲያ ምን ችግር አለው? ይኸውልሽ ሀብቱን ለህዝብ አውርሷል፣ ስለዚህ ምን ችግር አለው? ብላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በዚህ ቻናል አዲስ ሆና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ቤተሰቦናችሁን ሞቴ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦናችሁን ቴንኪው እላለሁ ማለት ነው። እንግዲህ ዛሬ ሀብል ቀጣይ ክፍል ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ላይክ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ወደ ሰብስክራይብ ስለምትከታተሉኝ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ቻናሌን አደራችሁን እባካችሁን ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንቀሳቅሱልኝ። ቻናሌ በጣም ደክሟል ማለት ነው። እና እንግዲህ ኢትዮጵያ ነኝ ያለሁት እባካችሁን ፕሊዝ የተለያዩ ቪዲዮዎችን እንዲሁም ደግሞ መሰራት የምትፈልጉ ካለ እንግዲህ ይዤላችሁ ልቀርብ ይሆናል ማለት ነው። በዛሬው ዕለት ግን ሀብል ቀጣይ ክፍል ነው ማለት ነው ይዤላችሁ የመጣሁት። ሀብል እንግዲህ ምንም ነገር አልፈልግም እባክሽን ተይኝ ብላ ብትላት ምንም በፍጹም እንዴት ነው እዚህ ቤት ውስጥ ስለዚህ እዝራን አግብተሽ ግዴታ ሀብት ንብረት መውረስ አለብሽ ባለቻት መሰረት መነን እንግዲህ አሁን ላይ ደግሞ በጣም በሚያሳዝን ሁኔታ አጸደ እንግዲህ በጣም ማለትም እሷ ተገላ ከመኝታ ቤቷ ነው እንግዲህ የተገኘችው ማለት ነው። በዚህ ጉዳይ ደግሞ ከባድ ውሳኔ ላይ ወጥቷል ማለት ነው። ደግሞ ይኸውልሽ እመኝ አባትሽ ብቻ አንድ ነገር አይሆን እንጂ አንድ ነገር ከሆነ እነዚህ መናጤዎች አንድ ባንድ ሟጠው እንደሚወስዱት ይህንን እንዳትረሺ፣ ባዶሽን እንደምትቀሪ። ስለዚህ አሁን መንቃት አለብሽ ግዴታ። አንቺ ሁሉን ነገር መቆጣጠር አለብሽ። እነዚህ ከወደኋላ አይሉ ምንም ነገር